አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸዋል። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ማተም መጥቶ የላከኝ ክርስቶስ ነው። ጸሎት ሱባኤ የገቡ አሉ። ሱባኤ ለኛ ብለው ሱባኤ የገቡ አሉ። ስለት የተሳሉ አሉ። ያንን ስታስበው ደግሞ ውስጥ እንትን ይላል። ምን አድርጌ ምን ሰርቼ ነው? ጅል ሁኑ ብሏል እንደ ክርስቶስ። እንደ እባብ ልባም እንደ ርግብ የዋህ ሁኑ ተባለ። ወዳጅና ጠላት እኮ ባለመለየታችን ነው እንደ በግ ስንነዳ ይኖር ነው። ከዚህ የተነሳ እኮ ነው የሚያጠፋንን የሚያለማንን ከሚያጠፋን ማወቅ ያልቻልነው። እነዚህንና የመሳሰሉትን ቪዲዮዎች አብረን እናያለን። አብራችሁን ቆዩ። አሁን የመጀመሪያውን ቪዲዮ አብረን እንመልከት። የግብፁ ፓትርያርክ አሁን ያሉት ምን እንዳደረጉ ልንገራቸው። ወርቅ ነገር አንድ ጳጳስ ቤተክርስቲያን ሰርተው ይመርቁልኝ ብለው ፓትርያርኩን ይጋብዟቸዋል። ይጋብዟቸውና ሲሄዱ አንዲት ድሃ እጇን ታርገበግባለች። ፓትርያርኩ ሲገቡ ማለት ወደ አዲሱ ቤተክርስቲያን ካለፉ በኋላ ትዝ አለቻቸው። መልሱኝ አሉ ፓትርያርኩ። ፕሮቶኮሎቻቸው በፍጹም አይቻልም። አይኔ የማገኘው ሳለ መልሰኛል። ኧረ እባክዎት እንደምን መልሱኝ። ተመለሱና መኪናቸው ውስጥ ገብተው ያችን ሴት ጥሯታል። ከዚያ በኋላ ኧረ ለፕሮቶኮሎት አይመጥንም፣ ይቺ ሴት እዚህ እንዴት በፓትርያርኩ መኪና ትሳፈራለች? አምጣ ብያለሁ፣ አምጣ። ገባች። ምንድነው ስትባል እኔ የቤት ዕዳ አለብኝ፣ ልጅ መሳደጊያ የለኝም፣ ቤቴ ተወርሶብኛል፣ ድሃ ነኝ፣ ባለቤቴ ሞቷል፣ ጳጳሱን ለልጅ ማሳደጊያ ስጠኝ ብዬ ጠይቄው እስካሁን አልመለሰልኝም አለቻቸው። ወርደው ምን እንዳደረጉ ስሙ። ወርደው ያደረጉት ጳጳሱን ጠርተው ቤተክርስቲያኑ አልቋል አሉት። አዎ ቅዱስ አባታችን ይኸው ተጠነቁ፣ እዩት፣ አላለቅም፣ ቤተክርስቲያኑ አላለቅም። ኧረ አልቋል፣ አላለቅም። ይቺ ድሃ ሴት የጠየቀችን ጥያቄ እስከምትመለስ ድረስ ይሄ ቤተክርስቲያን አይመረቅም። ተመልሰው መኪናቸውን አስነስተው ስልኳን ይዘው ሲያሟላልሽ ደውዪልኝ፣ የማረጋግጠው በእናንተ ሪፖርት ሳይሆን በእሷ ነው። ጥፍራችሁን ቀለም የምትቀቡ ሰዎች ከኔ ጋር የሚከተለኝን ወንድ ሁሉ አስተናግዳለሁ ማለት ነው። ቀድሞ ምን ያደርጉ ነበር መሰላችሁ? ልብሳቸውን ይቀዱ ነበር፣ በኋላ ጠይቁኝ ለማለት ማለት ነው። የእናንተም ቀሚስ ፍልቅ ነው። ፍልቅ ብላችሁ ያመጣችሁት ፋሽን ማለት ነው። እሱ ምን ማለት ነው? በኋላ ተከተለኝ ማለት ነው። ትርጉሙ እንግዲህ ማስከተል ነው ማለት ነው። ከዛ ያንን ሰው ሲያውቅባቸው ጥፍራቸውን አሳድገው ልቅሶ ላይ ከሰው ጋር በጥፍር መወጋጋት ያዙ። እንደዚህ የተወጋጋ እሱም ወጋ እሷም ወጋ ይደራረጋሉ፣ ይሄዳሉ። ያን ደግሞ ሰው ሲያውቀው ጥፍር ላይ ቀለም መቀባት ያዙ ማለት ነው። ጥፍራችሁ ምንድነው ማለት ነው? በሉ እንጂ ዝሙት እንፈልጋለን እንደሚል ማለት ነው። እና ልብሰ ዘማ ያው የብዙዎቻችን ልብስ ሆኗል፣ ግን አትልበሱ ነው ባጭር ቃል። የዘማውያን አለባበስ የሚባለው እኛ እኮ ሳናውቀው ሊሆን ይችላል አይደል? እዚህ ጋር ለእንታም እየነገርኳቸው ነበርና ይሄ ዊጋችሁ ሁሉ ዘማነትን ነው የሚሰብከው። ህንዶች ለጣዖቱ መስዋዕት የሚያቀርቡበት ቀን አለ። የዚያን ጊዜ ራሳቸውን ይላጫሉ። ያን የተላጩትን ጸጉር ቆሻሻ ቦታ ነበር የሚደፉት። የሆነ ሰዓት የኔ ዝናብ ዘንቦ ዝናብ ያጠረው ጤፍ የሚመስል ጸጉር ያላቸው ሰዎች መቀጠላቸውን ሲያዩ ማሽን አስገብተው አጥበው መሸጥ ያዙ። ለምንድን ነበር የሚቆረጡት? ለጣዖቱን ለማክበር ማለት። እኛ ደግሞ የምንቀጠለው ለምንድን ነው? ሰዎች እንዲያዩን እኮ ነው። ይሁኝ ነው ጸጉሬ ያማረ ነው። ምንም ትርጉም ወረቀት ሰጥተው ማህተም መጥተው ልጃችን ነው ብለው የላኩ ካሉ አንተ አሁን አመጣጠን እየነገርከን ነው። የራስህ ነው፣ በራስህ ነው የገባሁት ነው የምትለው። ግን ካለ ደግሞ መታለፍ ስለሌለባቸው እድሉን እሰጥሃለሁ። ያ እንግዲህ ከዛ በኋላ ምንድነው በዚህ ውስጥ ይሄ ነገር ተጀመረ። ከዛ አካባቢ የተለያዩ መልእክቶች ይደርሱኝ ጀመር። ከዛ በኋላ ከስልጤ አካባቢ ላይ ከወራቤ ከስልጤ እንደዚህ ምን ያህል ፈተና ውስጥ እያለፉ እንደሆነ ጫና ምን ያህል እንዳለባቸው የተለያዩ መረጃዎች ይደርሱኝ ጀመር። እንደዚህ እየተባሉ ሂቢሌት እንደሚደረጉ የማሸማቀቅ ስራ እንደሚሰራ። ስለዚህ ያ ነገር ነፍሴ ላከችኝ ማለት ነው። ነፍሴን የፈጠረው ክርስቶስ እሱ ላከኝ ማለት ነው። አይ ድምፅ ልትሆናቸው ይገባል የሚል ማተም መጥቶ ላከኝ። እሱ ማተም መጥቶ የላከኝ ክርስቶስ ነው። በደሙ ማተም መጥቶ
ለእነኚህ አካላት ወንጌል ያስፈልጋቸዋል። ስለዚህ ልነግራቸው ይገባል። ልክ ያለው አለኝ ማለት ነው። ስለዚህ የእሱ ማህተም አለብኝ። ስጠመቅ ቅዱሱ መንፈስ የሰጠኝ እኔም ደግሞ እንድመሰክርለት ግዴታ ሆነብኝ ማለት ነው። ባለማወቅ አጋንንትን ጋብዘው አይ እጣቢያችሁን አንጡ አጋንንት ለማውጣት የሚሉ ስሙ አጋንንትን እንደሚያርድ አጋንንትን እንደሚያባርር የእሱን ስም ማስታወቅ እንዳለብኝ ተሰማኝ ማለት ነው። ስለዚህ ትልቁን ክሬዲት የሚወስደው የላከኝ ክርስቶስ ይሆናል ማለት ነው። ከግለሰቦች ጋር በተያያዘ ግን ከሰዎች ጋር በተያያዘ ከሆነ ምንም ማቀውም ነገር አልነበረም። እውነት ለመናገር ማለት እንደዚህ ንጽጽሩንም እንደዚህ ማቀው ነገር አልነበረም። የለም ከሰው ጋር እንደዚህ የለም፣ ምንም የለም። ረንደምሊ ያቺ ክስተት ብቻ ነች ወደዚህ ውስጥ የከተተችኝ። ከራይ ቤት ሁላ እስከ ማጣት ደርሳችሁ ነበረ። ላይፍ ላይ ያላችሁ ብዙ አስደንጋጭ ክስተቶች ይከሰቱ ነበረ። ብዙ ስቃይ እንዳሳለፍ እኔ በግሌ አውቃለሁ። እና ያን ጊዜ እንዴት አለፋችሁት? ምን ነበር ይገጥማችሁ የነበረው? ወደፊት እንኳን ለሚነሱ ሰዎች ይሄ በታሪክ ተመዝግቦ የሚቀመጥ ነው እና የሄዳችሁበት፣ የሄድክበት፣ የወጣችሁበት፣ የወረዳችሁበት ነገር ለትውልድ መተላለፍ ስለነበረ እንዴት ነበረ ስቃዩ? ከአከራዮች የሚገጥሟችሁ፣ ከሰው የሚገጥማችሁ የነበረው ነገር፣ ነፃነት ማጣቱን እንዴት ትገልጠዋለህ? ይሄ ህዝብ ዝም ብለህ መተህ አሁን የምታወራ የምትከራከር ምንም ነገር ያላሳለፋችሁ ይመስላል እና ሂደቱን እስኪ ያጫውታቸው። ምን ይመስል ነበረ? ያ ጽጌረዳ ደስ የሚለው ሽታው እንዲሁ ስቆርጠው ካበበ በኋላ ብቻ አይደለም፣ አስቀድሞ ሲፈካ ያለው በሾክ ተከቦ ስላለ ነው አይደለም። ዝም ብሎ ሄደህ እንትን የምትለው አይደለም። ስለዚህ ማንኛውም ፈተናዎች ልክ እንደ ጽጌረዳው ፈክተህ እንድወጣ በደንብ ደምቀህ እንድትታይ ያደርጋል። እሾካማ የሆኑ የከበቡህ መከራዎች እንደ ጽጌረዳው ትፈካለህ፣ ደምቀህ ትታይበታለህ። ቻሌንጅ ከሌለ አደምቅም። ቻሌንጆች ምንድነው እሱ ጥቅማቸው? ወይን ይሰብረሃል ወይንም ያነሳሃል። ቻሌንጅ ከሌለ ፈተና ከሌለ ብዙም ውጤታማ አትሆንም። ውጤታማ ልትሆን የምትችለው በደንብ ልደምቅበት የምትችለው ፈተናዎች ናቸው። እነኛ መሯሯጦች አንተ ያልካቸው መነቃቃትን ፈጠሩ። ሰዎችን ምንድን ነው ይሄ ነገር ብለው እንዲሰሙ መሰራት አለበት ብለው እንዲያምኑ፣ ማንም ማያውቅ ሰው ጆሮ ሰጥቶ እንዲያዳምጥ፣ ቲክቶክ ላይ ዞር ብሎ ማያየው ሰው ምንድን ነው የሚሰራው ብሎ እንዲያውቅ በር ከፈተ ማለት ነው። በመጨረሻም ወዳጆቼ ከዚህ ከአስደሳቹ ልጅ እፎይ ታሪክ በስተጀርባ ትልቅ መንፈሳዊ ምስጢር እናያለን። ይህም የክርስትና መከራ ነው። ብዙዎቻችን ክርስትናን ስናስበው ምቾት፣ ሰላምና ሁልጊዜ መሳቅ ብቻ ይመስለን ይሆናል። ነገር ግን እውነተኛው የክርስትና መንገድ በመከራ ውስጥ ማለፍ ነው። መጽሐፍ ቅዱስም ቢሆን በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለሙን አሸንፌአለሁ ነው የሚለን። ክርስትና መከራን የመሸሽን ሳይሆን በመከራ ውስጥ ጸንቶ ማለፍ፣ በመከራ ውስጥ ጸንቶ የማለፍ ጥበብ ነው። ይህ ልጅ እፎይ በሕይወቱ ውስጥ ያሳለፋቸው ፈተናዎች፣ ያያቸው መከራዎችና በዘመዴ ቲቪ ላይ የቀረበበትን መንገድ የሚያሳየን አንድ ነገር አለ። እግዚአብሔር ሰውን በፈተና ውስጥ የሚያሳልፈው ሊጥለው ሳይሆን ሊያጠራው ነው። እውነተኛ ክርስቲያን በመከራ ውስጥ ሲያልፍ ምክንያቱ ይበልጥ እውነተኛ ክርስቲያን በመከራ ውስጥ ሲያልፍ እምነቱ ይበልጥ ያበራል፣ እምነቱ ይበልጥ ይገለጣል። እንደ ወርቅ በእሳት ይፈተናል፣ ነገር ግን ይበልጥ ያበራል። የክርስትና መከራ መጨረሻው ጥፋት ሳይሆን ክብር ነው። ዛሬ በሕይወታችሁ፣ በትዳራችሁ፣ በኑሯችሁ ወይም በእምነታችሁ ምክንያት በመከራና በፈተና እየኖራችሁ ያላችሁ ወገኖቼ ልክ እንደ እፎይ እግዚአብሔር ታሪካችሁን የሚቀይርበት የእናንተም ሕይወት ለብዙዎች ምስክር የሚሆንበት ቀን ይመጣል። መከራ ለጊዜው ነው፣ ክብር ግን የዘላለም ነው። እስከ መጨረሻው በመጽናት መቆም ግን ከኛ ይጠበቃል። እግዚአብሔር በሃይማኖታችን፣ በጽናታችን፣ በእምነታችን ያጽናል። ስለተከታተላችሁን አመሰግናለሁ።
ሰላም ሆኖ ቪዲዮውን ላይክ አድርጉት፣ ያም ሚዲያን ሰብስክራይብ ያድርጉ። በሌላው ቪዲዮአችን እስክንገናኝ ደህና ቆዩልኝ። ቻው ቻው። ምን እላለሁ ተመስገን ብዬ አልፈዋለሁ። ሰላሜ ባንተ ነው የኔ ጌታ፣ እረፍቴ ባንተ ነው የኔ ጌታ።